ኦርቶዶክስ ሃይማኖት ታሸንፋለች ሙስሊሙም ሲመጣ ሌላውም ሲመጣ አትግባላለችም ተቀብላ አሰናግደዋለች አሁንም መጥቶ እኮ መኖር ይችላል ግን ከቤተ ክርስቲያን ጋር በተጋዳሚ ወንበር እኩል ተቀምጦ ሊጠራ ይገባል በኢትዮጵያ ግን ያኔ ስለ እስልምና ምናምን ሲሰብከኝ እሱ እኔ የናቀኝ መስለኝ ነበርና ለጸብሏ ተዳርገናል እኔ ወላሂ እስላም አራጅ እንደሆነ ነበር ማቀው የምንወደው ወንድማችንን ከድር አሊ በሚወዳት እናታችን ቅድስት ኪዳነ ምሕረት ቤት አግኝተነዋል እኔም በጣም ደስ ይፈኛል በመወዳት ድሮ ባሳደገችኝ ይሄን ብዙዎቹ ያዙ አስተዋውሳለሁ እስር ቤት ላይ ያለ ብዙ ሰዎች እስልምናን ተቀብለዋልና አንዴ ካንዱ ጋር ክርክር ሳደር እስልምና ሊቀበል ወሰነና መጨረሻ ግን እኔ እኮ ኢየሱስን ወደዋል ጋዛ ላይ በወራሪዋ እስራኤል አባቱ ተገድሎበት የህፃን የምትመለከቱት ህፃን ማለት ነው አስክሪኑ ላይ ቆሞ ምን እንደምናገር ተመልከቱ ይልች ቪዲዮ ለመስራት የተገደድኩበት ምክንያት በእኔ በሐላል ሆምና በጓደኛው በሳኒ በህደረኩት ፊልም ድራማ ተጫውቶብኛል እንግዲህ በኔ ይብቃ ነው የሚለው የማይገኝበት እንደው እንከን አልባ ነው ስንል ይሄንን ማለታችን አይደለም ይሄ አዲስ መደበኛ ትርጉም 1954 2000 ምናምን እሱን ማለታችን አይደለም እሱማ ተሳሳች ነው እኛ ተሳሳች አይደለም የምንለው ገና ጻፊው ልክ ሲጽፈው ያቺ የጻፋ ጽሁፍ السلام عليكم ورحمة الله وبركاته ودنا تكبراتشو የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ አብረን ያየር ሪአክት የምናደርግ ይሆናል እናንተ ብቻ እንደተለመደው ቪዲዮን ላይክ አድርጉ ሰብስክራይብ እየተደረገ አይደለም ቪዲዮንም እስከ መጨረሻ ተከታተሉ ተብራችሁን ቆዩ ይሄ ቪዲዮ ጋዛ ላይ በወራሪዋ እስራኤል አባቱ ተገድሎበት የህፃን የምትመለከቱት ህፃን ማለት ነው አባቱ ተገድሎበት አስክሪኑ ላይ ቆሞ ምን እንደምናገር ተመልከቱ ይልች ያ አላህ حسبي الله ونعم الوكيل فيهم الله يرحمك الله يتقبلك في الجنة بنشوف بعض في الجنة يا بابا بنشوف بعض في الجنة إن شاء الله አባተ ተገድሎብህ አባተ ሞቶብህ በዚህ መልኩ ጀናዛው ላይ ቆመ በየትኛው ሰብረ ነው አባተ ሞቶ እንደዚህ ቆመ አላህን የምትለምንለት በዛ ላይ ደግሞ በዚህ እድሜ ህፃን ሆነ ማለት ኢማጂን በጣም ከባድ ጋዛ ላይ እየደረሰ ያለው ጋዛ ላይ እየተደረገ ያለው ግፍማ ወላሂ እዚች ዓለም ላይ እስካሁን ተደርጓል ለማለት ይከብዳል ኢና ሊላሂ ወኢና ኢለይሂ ራጂዑን አንዴ ሐጂ አወልን ሰምተናቸው እንምጣ መልክታለኝ السلام عليكم ورحمة الله وبركاته እንደናችሁ የሙቢ ቤተሰቦች የኔ ቤተሰቦች እንደናችሁ ሰላም ናችሁ ሰላማችሁ ቢዝከር ፍርፍ ይባል አሁን የመጣሁበት እንግዲህ ቪዲዮ ለመስራት የተገደድኩበት ምክንያት በእኔ በሐላል ሆምና በጓደኛው በሳኒ በህደረኩት ፊልም ድራማ ተጫውቶብኛል እንግዲህ በኔ ይብቃ ነው የሚለው በኔ ይብቃ በስምንት ቀን ውስጥ እንግዲህ እንደነበርኩ አድርጎኛል ቪዲዮ በረጅም ለመስራት ቦታው ኔትወርክ ስለሌለው የኔ ልጆች ተጠንቀቁ አላህን ፍሩ ተጠንቀቁ ከሸራቸው ተጠንቀቁ እኔን አንዴ አድርጎኛል በኔ ይብቃ ስለዚህ ያስፈራሩኝ ነው አሁንም ቪዲዮ አቀናጭተናል እንደዚህ ያደርገናል በዚህ ቪዲዮ ብትለቅ እንደዚህ እናደርጋለን የሚል ያስፈራሩኝ ነው ያስፈራሩኝ ችግር የለውም ልጆቼ ሁላችሁም ወዳችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ሐጂ አወል እንደሰማችሁ ነው ሐጂ አወል ባለፈው በሰራውት ቪዲዮ ላይ ምን ብለው ኮሜንት ጽፉልኛል ይሄን ኮሜንት ከጻፉልኝ በኋላ በስልክ ደውዬ ያናግሪያቸው የነገሩኝ ጉድ አይደለም ይሄ ግለሰብ ያስፈራራቸው እንደሆነ በጣም ብዙ ነገር ነው የነገሩኝ የሚገርማችሁ ነገር ከቀናት በፊት ሁሱ ጋር ላይፍ ላይ ቀርቦ እኛ ሴቶችን ወንዶችን በውስጥ አናጋኝም ብሎ የተናገረውን ስሙ ከዛ ደግሞ ቀጥሎ ላይ መጥተው ስልክ አይቀያየሩ ስልክ መቀያየር የሚባል ነገር የለም ሃዊ በውስጥ አውሩ ኢንሻአላህ ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና በዚሁ ተነጋግረን ጨርሰን ብንሄድ አይሻልም አይ ሰው እየጠበቀ ነው በውስጥ አውሩና ካልተሳካ መልሰሽ መምጣት ትችያለሽ ራት የምችለው በዚህ ነው ወይስ በኢንቦክስ ነው ማውራት ለምዘን ተስማማችሁ እዚህ ጋር ተስማማችሁ ኢንቦክስ ላይ ታወራላችሁ እንደሰማችሁት ነው እንግዲህ ሀባይቢ እንደሰማችሁት ነው ስለዚህ ከነዚህ ሰዎች ጥንቃቄ አርጉ
ላይፋቸውን እየከፈቱ አንቺ የምትፈልጊያለሽ አንተ ከዛ በኋላ ኢንቦክስ ላይ ሄዱ ይባባሉና እንደዚህ ያሉ በውስጥ እህቶቻችንን ወደ መጥፎ መንገድ እንዲሄዱ ያረጓቸው ብዬ ነው የማስበው። ከነዛ ውጭ ጥንቃቄ አድርጉ። በጣም በርካታ እህቶቻችን ለኔ በውስጥ ሜሴጅ ልከውልኛል፣ ቮይስ ልከውልኛል፣ ብር እንደሚጠይቁ ብዙ ነገር ማመስረጃ አለ። አይ የማማክርሽ ጉዳይ ነበረ ግን አስቸኳይ ነበረ። እሺ መርሃባ። አሁን የሆነ አዳራሽ ተከራይተን የፕሮግራሙ ሀያትም ደሞዝ ልክ ያለው አለች። ሌላም ሰው ደግሞ ከ6 ቀን በኋላ ነው ደሞዝ የሚደርሰው አለ። የአዳራሽ ለጊዜው ብር ካለሽ እንዲተኩሽልን ብለን ነበር። አንድ 30 ሺህ ብር ካለሽ ማለት ነው ከ6 ቀን በኋላ ይደርስልሻል አንቺ። ለዛ ነው ተቸኳይ ካለሽ ማለት ነው። እንግዲህ እስከ አባል ለመሆን እስከ 100 ሺህ ብር እየጠየቀ ብር አምጡ እያላቸው ነውና ቪዲዮን ሼር አድርጉት። እኔ በጣም ብዙ መረጃ አለኝ። እንግዲህ በቀጣይም አቀርብላችሁ። እኔ የሚለው ከስራው ምንድነው የሚያገኘው? እሱ ምንድነው የሚያተርፈው? እንደዚህ አሁን ማታ ላይቭ ላይ ነበሩና ሲከታተላቸው ነበረ። ጥያቄ ሲያቀርቡለት ነበረ ብዙ ሰዎች ማለት ነው ገስት ላይ ገብተው እና ምንድነው የሚታገኘው ከዚህ ስራ? ምንድነው የሚታገኘው ከነዚህ ሰዎች? ከነዚህ አባላትስ የሰበሰብከውን ገንዘብ በምንድነው የምትመልስላቸው ምናምን ተብሎ ተጠየቀና መልሱ በቃ አጭር ነበረች። ለኔ ለአላህ ብዬ ነው የሚሰራው፣ ለአላህ ብዬ ነው፣ ከአላህ ከሚያገኘው በላይ ምንም ነገር የለም ለኔ ምናምን ብሎ ነው የተናገረው። እስቲ እንዴት ይሆናል ይሄ ነገር? ማለት እሱ ቀን ሙሉ ስራዬ ብሎ ቢሮ ውስጥ ነው ሙሉ። አስባችሁታል? ይሄ ሰው የኔ ልጅ ኖርዋል፣ ፋሚሊ ኖርዋል። እሱን የሚጠይቁ ብዙ ሰዎች ሊኖሩ ይችላሉ። ካልሰራ በምንድነው የሚተዳደረው? እንጃ በቃ እኔ ለመቀበል በጣም ነው ይከበደኝ። ወይ እንደዚሁ እንደ ዩቲዩበሮቹ እንኳን ዩቲዩብ ላይ ሰርቶ የሆነ ነገር ያገኛ አይደለም። አስባችሁታል? ዝም ብሎ እንዴት ሰው እንደዚህ በከንቱ ሰው ዝም ብሎ በፍጹም የማይታመን ነገር ነውና ሊስተካከል የሚገባ ነገር ነው። ይስተካከል እንላለን። ሌላኛው ደግሞ ሀጂ አወል ያስተላለፉልን ነገር ነው። ተጠንቀቁ ነው። አው ሲጀምር በሶሻል ሚዲያ ሪሌሽን አድርጌ ታገባት ሴስ እንጃ ወላሂ ምንም ሳታቅ ምንም ማንነታቸውን ከየት እንደሆኑ ብዙ ነገር አይደል የሚጠናው። ትዳር እኮ ነው፣ ዝም ብሎ አይደለም። ትዳር ማለት ግማሽ ህይወትን የምታሳልፍበት ማለት ነው። በቃ በጣም ከባድ የሆነ ጥንቃቄ የሚፈልግ ነገር ነው። ዝም ብለ ዘል ብለ መገባበት አይደለም ሲመስለኝ ማለት ነው። እንግዲህ እናንተ ናችሁ የምታውቁት ያገባችሁት ካላችሁ ማለት ነው። ባለ ትዳሮች ታውቃላችሁ። አቅሜ ፈቅዶ ሳይሆን ወላሂ ማርያምን ስለምወዳት ነው። የምንወደው ወንድማችንን ከድር አሊም በሚወዳት እናታችን ቅድስት ኪዳነ ምሕረት ቤት አግኝተነዋል። እኔም በጣም ደስ ይለኛል። በመወዳት ድሮ ባሳደገችኝ ሰላም ለኪ እያልኩ በዘመርኩባት ቤተክርስቲያን እንደዚህ አምራ ተውባ በመገኘቴ በጣም ደስ ብሎኛል። ለጸጋዋ ግዝፈት፣ ለክብሯ ከፍታ፣ ለቃል አልባ ፍቅሯ፣ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ፣ ስለ ደግነቷ የዶች መጠቂያ ስለሆነው ቤቷ ስሟን እያነሳሁ ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ማርያምን ስለምወዳት ነው። አናውንሱ ስንት ከፍሎት ነው ለዚህ ሰውዬ? እስቲ ጠይቁት። ስንት ነው የተከፈለው? እንደው ምን አይነት ለካ በፊትም እዛ ነበር ለቤተ ክርስቲያኒቷ ሲዘምር ነበር፣ ብዙ ነገር ሲያደርግ ነበር። ኦኬ እኛ እኮ አላወቅንም ነበር። አሁንም እዛው ነክ ማለት ነው። እየዘመርክላትም ነው። ከዚህ በላይ እኮ የለም። በድረስ ሄደ አናውንስ ከማድረግ በላይ እኮ ምንም ነገር የለም። አንተ በዚህ መልኩ ነው ለነሱ አናውንስ መስራላችሁ አይደል? ነገር ግን እነሱ ለኛ ሙስሊሞች ምን አይል እንደሆነ እስቲ አንዲት ባንዲራ ታሸንፋለች፣ ኦርቶዶክስ ሃይማኖት ታሸንፋለች። ሙስሊሙም ሲመጣ ሌላውም ሲመጣ አትግባላለችም፣ ተቀብላ አስተናግደዋለች። አሁንም መጥቶ እኮ መኖር ይችላል፣ ግን ከቤተ ክርስቲያን ጋር በተጋዳሚ ወንበር እኩል ተቀምጦ ሊጠራ አይገባም። በኢትዮጵያ ማንኛውም እምነት እንደ እንግድነት መጥቶ ሊቀመጥ ይችላል። በእኩል ግን የሃይማኖት ድርጅት የሚባለው መንግስት ያቋቋመዋል፣ የሃይማኖቶች ህብረት ምናምን የሚል ነገር ያ መፍረስ አለበት። አስፈላጊ አይደለም። ሃይማኖት አንዲት ናት። አንዲት ጥምቀት፣ አንዲት ቤተክርስቲያን፣ አንድ እግዚአብሔር ነው። ብዙ እምነት የሚባል ነገር የለም እና በዚህ ላይ እውነት ሁላችን እርስዎ የሚሉት ሌሎች እንግዶች ናቸው ነው፣ መጻተኞች ናቸው። እንግዲህ አስከብራለሁ እንግዲህ አክብራለሁ። ቻናው ብሔረሰብ
ይችላል። እንደዚህ ነው የአማራ አባቶች የሚያስቡ። ሌሎች ክብር አለው እንግዳ መጤዎች ናቸው። እንደ መጤነታቸው ዝም ብለው መኖር ይችላሉ። በእኛ ላይ ግን መዛት የለባቸውም። እኛ ጋር እኩል መፎካከር የለባቸውም። በስብሰባ የሀገር ባለቤት አይደሉም ነው የሚሉት። አንደኛ ጸሎት ላይም እኩል ከኦርቶዶክስ ጋር ማንኛውም እምነት ቁሞ መጸለይ የለበትም። ምክንያቱም አንዲት ቤተክርስቲያን፣ አንዲት ሃይማኖት፣ አንድ እግዚአብሔር ብላ የምትሰብክ ቤተክርስቲያን ከጥጉ ሌላ አድርጎ መገልገል የለም። ይሄ ክልክል ነው በእውነቱ። ምክንያቱም ወነአምን በሀቲ ቅድስት ቤተክርስቲያን፣ በአንዲት ቤተክርስቲያን እናምናለን ነው እንጂ በብዙ ቤተክርስቲያኖች እናምናለን የሚባል ነገር የለም። ስለዚህ ሌሎችን ግን እኛ ይጥፉ፣ ይሳደዱ፣ ይታሰሩ የሚል ነገር በእኛ ቤተክርስቲያን የለም። መኖር ይችላሉ፣ ግን እውቅና መሰጠት የለበትም በኢትዮጵያ ቫቲካን። ስለዚህ ኢትዮጵያ እንዳልኩት የኢትዮጵያ እምነት ብሔራዊ ሃይማኖት ኦርቶዶክስ ነው መሆን ያለበት። የነበረውም ይሄ ነው፣ መቀጠል ያለበትም ይሄ ነው። በሰላም ሊኖሩ አለበለዚያ አሁን እነሱ ያዙት እኮ ፕሮቴስታንት ናቸው መሪው። አደውሉባቸው። የተረጋጋ አይደለም። የተረጋጋ እኮ አይደለም። አሁን እኮ አያችሁ ሌሎች ሰማችሁ አይደል? እንደሰማችሁት ማለት ነው። እነሱ ለኛ መቼም ለኛ ጥሩ ነገር አስበውልን አያውቁም ፈጽሞ ማለት ነው። ይሞታሉ እንጂ ለኛ ጥሩ ነገር አስቡ እንድንጠፋ ነው ህልማቸው፣ ሐሳባቸው፣ ግምታቸው። የሚያስቡት፣ የሚያወሩት፣ የሚወያዩት ሁሌ ሙስሊምን በምን መልኩ እናጥፋ፣ ሙስሊም በምን መልኩ ከኢትዮጵያ ይውጣ። ነገር ግን ሙስሊሙ እየሰማቸው አይደለም። ነገር ግን ሙስሊሙ ለነሱ ጆሮ እየሰጣቸው አይደለም። ሙስሊሙ እንደዚህ በተባለ ቁጥር ከፍ እያለ እያደገ ቦታ ያገኘ እንደውም ኢትዮጵያ የሙስሊም አገር ነች እስክትባል እየተንቀሳቀሰ ነው። ሙስሊሙ በጣም ብዙ እየተንቀሳቀሰ ነው። ገናም ይንቀሳቀሳል፣ ያድጋል፣ ይከብዳል ገና ማለት ነው። ማን? ሙስሊሙ። የት? በኢትዮጵያ ምድር። እናንተ የኛ ነች የኛ ብቻ ነች ባላችሁበት ሀገር ባላችሁበት ምድር ሙስሊሞች ያብባሉ፣ ይታያሉ፣ ለዓለም ይታያሉ። ከናንተ በፊት የነበሩት አባቶቻችሁ እነኚ አጼ የሚባሉትም ሰርቷሉ። የሰሩትን እስልምና ለማጥፋት ከኢትዮጵያ ውስጥ ዛሬም እያስተማራችሁ ነው። በቤተ ክርስቲያን እያስተማራችሁ ነው። ብዙ ነገር እያላችሁ ነው። ብዙ ወጣቶችን እያስተማራችሁ፣ ነገር ግን ወጣቱም እናንተን እየሰማችሁ አይደለም። ምክንያቱም በመጽሐፋችሁ ችግር አለበት፣ በአስተምሮታችሁ ችግር አለበት። አስተምሮት ነገር ሁሉ ችግር ያለበት በቃ ለዚህ ጄኔሬሽን የማይመጥን የማይሆን ማለት ነው። ምክንያቱም የነቃ ጄኔሬሽን ስለሆነ ብዙ ነገር እያየን ነው። ብዙ ነገር እየተመለከተን ነው። ብዙ ነገር እናንተ ራሱ እዛ ጋር በብዙ ነገር እየተከራከራችሁ ትገኛላችሁ። እየተመለከትናችሁ እያየናችሁ ነው። አሁን እንደዚህ ከማውራት ዝም ብሎ ሚዲያ ላይ መጥቶ ሽለላ፣ ፍከራ እንደዚህ ከማለት ውጪ ምንም ነገር ማምጣት አትችሉም። በጣም የወረዳችሁ፣ በጣም ቆሻሻ እስላም ጠል የሆናችሁ ሰው ናችሁ። እና ግን ያኔ ስለ እስልምና ምናምን ሲሰብከኝ እሱ እኔ የናቀኝ ይመስለኝ ነበርና ለጸቡላ ተዳርገናል። እኔ ወላሂ እስላም አራጅ እንደሆነ ነበር የማውቀው፣ ግን ውስጡ ከገባ በኋላ ወላሂ ጭራሽ ነው የማይገናኘው። ፍሮ ይባላል ስሙ፣ ፍሮል አብሮ አደግ ጓደኛዬ ነው ማለት ጎረቤት ነን። እሱ ነበር ለንጽጽር ቪዲዮዎች ያሳየኛል። እሱ ሙስሊም ነው፣ ስለ እስልምና ይሰብከኝ ነበረ። አታውራኝ ምናምን ነገር እንደዚህ አይነት ነገር በቃ የሆነ እምነቴን ይናቀው ይመስለኝ ነበረ። ከዛ እንደሱ ቪዲዮዎች ምናምን ይጋብዘኝ ነበረ። ዶክተር ዛክር ነው እኔ ልሰርምበት የቻልኩት ነገር። የሱንና የአህመድ ዲዳትን ንጽጽር ቪዲዮ በስርዓት ያሳየኝ ነበር እና በሱ ነበር እኔ ወላሂ ቁል ዋላሁ አላህ አይወለድም የሚለው ነገር ነው ልቤን የነካው። ቁል ዋላሁ ቢስሚላሂር ረህማን ቁል ዋላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። እሷ እኔ እንጃ እኔ ማለት በቃ ለማመን በቂ ናት ብዬ ነው የማስበው። ወላሂ በጣም በቂ ናት። እንግዲህ ይሄ ልጅ ክርስቲያን ነበረ፣ ኦርቶዶክስ ነበረ፣ ወደ እስልምና መጣ። አሁን ሰለምተ ነው፣ ሰልሟል። በጊዜው ቤተክርስቲያን ይመላለስ እንደነበረ በሌላኛው ቪዲዮ እንደዛ ብሎ ሲናገር ሰምቻለሁ። በቤተክርስቲያን ሁላ ሲነገር የነበረው እስላም እንደዚህ ነው፣ እስላም እንደዚህ ነው የሚል ነበር። እስላም አራጅ ነው፣ እስላም እንደዚህ ስለ ነብዩ መሐመድ አለይሂ ሰላቱ ወሰለም በቃ መጥፎ ነገር ነበር ሲነገረን የነበረው ብሎ ሲናገር ሰምቻለሁና እንደዚህ አይነት ትምህርት ነው መስጠቱት።
እንደዚህ አይነት ትምህርት ነው የምትሰጡት። የራሳችሁን በአግባቡ ሳታስተምሩ ስለ ሙስሊሞች ጥላቻ ነው የምታስተምሩት። በቃ ይሄንን ሸምድዶ እንዲወጡ ነው የምታረጉት። ነገር ግን አልጠቀማችሁ ስታሴሩ አላህ ደግሞ ሱብሓነሁ ወተዓላ በእናንተ ላይ ያሰራል። ወመከሩ መክራ ወመከርና መክራን ይላል እኮ አላህ። ወላሁ ኸይሩል ማክሪን። ያ አላህ ሴራ ደግሞ በጣም ይበልጣል የሚደርሰው የለም ይላል። እናንተ እዛ ጋር እንደዛ ስትሰሩ አላህ ደግሞ ሱብሓነሁ ወተዓላ በአንዳንድ እየለቃቀመ ከናንተ ስር ያወጣቸው ነው። አልহামዱሊላህ ረብል ዓለሚን። የማይገኝበት እንደው እንከን አልባ ነው ስንል ይሄንን ማለታችን አይደለም። ይሄ አዲሱ መደበኛ ትርጉም 1954 1982 ምናምን እሱን ማለታችን አይደለም። እሱማ ተሳሳች ነው። እኛ ተሳሳች አይደለም የምንለው ገና ጻፊው ልክ ሲጽፈው ያቺ የጻፋ ጽሁፍ እሷ ናት ነው እያለን ያለው። እሷ የለችም አይደል? አሁን ማንንም ጋር የለችም። እሷ የትርጉም ነው ያለው፣ የኮፒ ነው ያለው። እነሱ ደግሞ ተሳሳች ናቸው እያሉ ነው። እኛስ ምን አለን ታዲያ? ባይብሉ ለማስረጃነት መቅረብ የማይችል የሰው እጅ የገባበትና በስህተት የተሞላ መጽሐፍ ነው ያልነው። እስካሁን በዚህ መጽሐፍ የተከራከርናችሁ ፕራንክ ነው ሊሉን ነው። ሐቅ ነው ብለን እስካሁን ስንላችሁ የነበርነው እንዳለ ሽወዳ ነው ሊሉን ነው። የባይብልም ሷሂህና ضعيف አለው ሊሉን ነው። ታጨበጭቡላቸው። እንዴት የሰው ልጅ ድሮ ግን ነበረ እኛ ላይ ነው ማናውቀውም፣ እኛ ደርሰንበት አናውቅም። ግን ድሮ ግን የሆነ መጽሐፍ ነበረ፣ ዋና የተጻፈ ነበር፣ የዛሬ ስንት ጥንት ዓመት ነበረ። እጃችን ላይ ያለው መጽሐፍ ልክ አይደለም፣ ያኛው ግን ልክ ነው ብሎ አንዴም እንኳን አይቶ ስለማያውቀው መጽሐፍ እንዴት እንደዚህ ይመሰክራል? አንዴ እንኳን አይቶ ስለማያውቀው እጁ ላይ አይቶ ደርሶበት ቢሆን ኖሮ ይሄኛው ከዚህኛው ልክ ነው ይላል። አይቶ ስለማያውቀው የለም አሁን ጠፍቷል እኮ ግን ልክ ነበር ብሎ እንዴት በዚህ ደረጃ ይከራከራል? እንዴት ሰው ሃይማኖቱን እምነቱን በነበረ ላይ በሊሆን ይችላል ላይ እንዴት ያስመሰርታል? መሆኑ አይቀርም ባይሆን እንዴት ይሆናል በሚሉ በግስ ላይ የተመሰረተ ሃይማኖት እምነት እንዴት ሊኖር ይችላል? እኛም ያልነው እኮ ሌላ ነገር አይደለም። የመጀመሪያው ተበርዟል፣ የሰው እጅ ገብቶበታል። አላህም በቁርአኑ ይሄንን ነው ያለው። ይሄን ብዙዎቹ ያሉ አስታውሳለሁ። እስር ቤት ላይ ያለን ብዙ ሰዎች እስልምናን ተቀብለዋልና አንዴ ካንዱ ጋር ክርክር ሳደርግ እስልምና ሊቀበል ወሰነና መጨረሻ ግን እኔ እኮ ኢየሱስን ወደዋለሁ እንዴት ነው ጥዬ የምመጣ አለኝ። ኢየሱስን ጥለህ እንዳትመጣ አለ። ጥለህ ከመጣማ ሙስሊም አትሆንም አለ። እንዴት አለ? እስልምና ሁሉም ነብያቶችን ካልተቀበለ አንዱን ከዘለልክ እምነት ሙሉ አይደለም አለ። እንዴት አለ? አብርሃምንም ሙሴንም ኢየሱስንም መሐመድንም ካልተቀበልክ ሙስሊም አይደለም አለ። ከዛም አሁን የነገርኳችሁን የመርየምን ታሪክ የኢየሱስን ስነግረው ልጁ ሻሃዳ ከማዝ ውጭ አማራጭ አልነበረው። አብዛኞቹ አያውቁ መርየም እኛ ዘንድ ያላትን ቦታ ቁርአን እንዴት አክብሮ እንደጠራት እሷን አይደለም የእናቷን ዱዓ የሐናን ጠቅሶታል። የአባቷን የቤተሰቡን ስም ምዕራፍ አርጎታል። አለ ዒምራን የኢየሱስን ተአምር ንገረው። አለ ዒምራንን አልፈ ሱረቱን ኒሳ አልፈ ሱረቱል ማኢዳ ትገባለህ። እሱ ስለ ኢየሱስና ስለ ሐዋርያቶች ነው የሚያወራው። አላህ ከሰማይ እንዴት ማዕድ እንዳወረደላቸው ሱረቱል ማኢዳ አያውቁም። አብዛኛው ሲያውቁ ግን አሁን እየጎረፉ አልহামዱሊላህ ረብል ዓለሚን። ሌላው አራተኛ የምናወሳው በዚህ ኹጥባችን ላይ ከመርየምና ካለ ዒምራን ታሪክ የምንማረው የነብዩን ሰለላሁ ዐለይሂ ወሰለም መልእክትን በትክክል የማድረስ ከፍታ ታያዋል። ነብዩ ታማኝና እውነተኛ ናቸው። በለገ ሪሳላ መልእክቱን አድርሰዋል። ስለ መርየምና ስለ ልጇ የተናገሩት ሐዲስ ተአማኝነታቸውን ይገልጣል። ምን አሉ? ማሚን መውሉዳ ቡኻሪ ላይ አቡ ሁረይራ ባስተላልፍ ዘግብ ማንም ሰው እኮ አይወለድም ሸይጣን ሲወለድ ሆዱን የነካው ቢሆን እንጂ የቆነጠጠው ቢሆን እንጂ ያን ያለቅሳል። መርየምና ልጇ ሲቀሩ ማንም ማለት ነብያቶችን ሁሉ ማለት ሩሱሎችን ሁሉ ራሳቸውን አላካተቱ። አው ነብዩ ከመርየምም ከኢሳም በደረጃ ይበልጣሉ። ነብዩላህ ኢብራሂምም ይበልጣሉ፣ ሙሴም ይበልጣሉ። ግን እቺ በእናቷ ስፔሻል የተሰጣቸው ሽልማት ነብዩ ራሳቸውን አላካተቱ። ስታስተላል በውሸት መድመቅ የለብህም። ያልተሰጠህን ወደ ራስ መጎተት የለብህም። የነብዩ ሰለላሁ ዐለይሂ ወሰለም የአማና ጥግ እዚህ ሐዲስ ውስጥ ታገኘዋል። ማንም የተወለደ ያደም ልጅ ሸይጣን ሆዱን የነካው ቢሆን እንጂ መርየምና ልጇ ሲቀር እኔንም አላሉ ነብዩ አለይሂ ሰላም ሰለላሁ ዐለይሂ ወሰለም። ስለ ነብዩላህ ኢሳ ዐለይሂ ሰላቱ ወሰላም ሆነ ስለ ሌሎችም ነቢያቶች ከነብዩ በላይ ዐለይሂ ሰላቱ ወሰላም በቁርአን ላይ ማለት ነው። ከነዛ መካከል ነብዩላህ ኢሳ ዋነኛውና የመጀመሪያው ነው። አላህ Subhanahu Wa Ta'ala
ከነሱ ጋር የጀነት ሰው ያደርገን። ትክክለኛው ስለ ማርያምና ስለ ልጇ ነብዩላህ ዒሳ አለይሂ ሰላም ትክክለኛው አስተምሮት በቁርአን ውስጥ ነው ያለው። ስለዚህ ወደ ቁርአን ኑና እውነተኛው ትክክለኛው የማንም እጅ ሳይገባበት ዛሬ የደረሰው ላ ያእቲህ الباطل من بين يديه ولا من خلفه تنزيل من حكيم حميد የተባለለትን ቁርአን እዛ ውስጥ ነው የሚገኘውና ኑና አንብቡ፣ ኑና እወቁ፣ ተማሩ። ከዛ በኋላ ምርጫችሁን እናንተ ትወስናላችሁ። አላህ Subhanahu Wa Ta'ala ያግራላችሁ፣ ወደ እውነተኛው ወደ ቀጥተኛው ወደ ብርሃኑ መንገድም ያምጣችሁ ይመልሳችሁ እንላለን። ይሄ ለእናንተ የሁል ጊዜ ዱዓችን ነው። የዛሬ ቪዲዮን በዚሁ አበቃውኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።